ሰላም ጤና ይስጥልኝ ውድ የዩቱብ ቤተሰቦቼ እንደምን ከረማችሁ? እኔ ያለሁኝ እግዚአብሔር ይመስገን ክብሩ ይስፋ የመድኃኒዓለም። ዛሬም እንደተለመደው እንግዲህ አብረን እራት እንሰራለን። በሳምንት ውስጥ ከምሰራቸው አንዱን ምግብ ይዤላችሁ መጥቻለሁ። ዛሬ የምንሰራው ፓስታ ነው። ፓስታ በቺክን ቦል። ብዙውን ጊዜ እንግዲህ ሚት ቦል ነው የማውቀው በራሴ እንግዲህ ሚት ቦል ነው። ዛሬ ግን ቺክን ቦል ነው የምንሰራው። ራሴ ነኝ የሰራሁት ቺክን ቦል ራሴ ነበርኩ የሰራሁት። እሱን ቪዲዮ አልሰራሁላችሁም። በቀጣይ ግን እንዴት አድርገን ልክ ያው ሚት ቦል እንደምንሰራ ነው ቺክን ቦል ነው የምንሰራው። እንዴት እሱ እንደምሰራ የማሳያችሁ ይሆናል። ዛሬ ግን እንዴት አድርገን ፓስታውን ከቺክን ቦል ሶስ አድርገን ሰላጣ ነገር እንዴት አድርገን እንደምንሰራ በዚህ ቪዲዮ እናያለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ምግብ እንግዲህ የሚያስፈልጉ ግብአቶች ማጂ፣ ነጭ ሽንኩርት፣ ዝንጅብል እና ቃሪያ፣ ቲማቲም እና ራሱ ቺክን ቦል፣ ቅመም፣ ሽንኩርት፣ ቲማቲም ሶስ እና እርድ እና ሳልሳ ቲማቲም እዚህ ጋር አላሳየዋችሁም፣ በኋላ ስጨምር ታያላችሁ። እነዚህን ተጠቅመን እንግዲህ ቆንጆ ፓስታ በቺክን ቦል እንሰራለን። እንግዲህ እስከ መጨረሻው እንድትከታተሉኝ እጠይቃለሁ። ሀሳብ አስተያየታችሁ አስቀምጡልኝ። ስለምታበረታችሁ ደግሞ እጅግ በጣም አድርጌ ነው የማመሰግነው። ክበሩልኝ። የሚያስፈልጉ ነገሮች እንግዲህ እነዚህ ናቸው። እንግዲህ በኋላ የምንጨምራቸው አሉ። እዚህ ጋር አስቀመጥኳቸው ማጁን፣ ቶማት እዚህ ጋር አላስቀመጥኩኝም። ዝንጅብል እነዚህን አላስቀመጥኩም። ወደ አሰራሩ ነው እንደተለመደው እንግዲህ እንደምግብ ሽንኩርታችን በደንብ አድርገን እናቁላላለን። እንዳይሰለቻችሁ እያፈጠንኩት ረጅም ነው፣ ግን እንዳይሰለቻችሁ ይሰለቻል። ከዛ እርዴን ጨምራለሁ። ትንሽ እርድ ጠብ አድርጌ ደግሜ እላለሁ ማለት ነው። ዝንጅብል የተዘጋጀ ነው። ዝንጅብል ጨመርኩ። እዚህ ጋር ደግሞ የማደርገው ኦቭን አስገባዋለሁ። ሚትቦሉ መጀመሪያ በኦቭን እጠብሰዋለሁ ማለት ነው። እንደዚህ አድርጌ ዘይት ካደረግኩት በኋላ ኦቭን ትንሽ ደቂቃ ትንሽ ብራውን እስከሚሆን ድረስ አስገባዋለሁ። እንደምታዩት ሽንኩርቱ እየደረሰልኝ ነው። ቲማቲሞችን እንጨምራለን። እዚህ ጋር ደግሞ ፓስታውን አድርጋለሁ። ቅመም እንዳልኳቸው እንግዲህ ቤት ያለው መጠቀም ያለባችሁ
ቲማቲም ሶስ ጨምራለሁ። ተመተከስ በነገራችን ላይ ስለማፈጥ ነው እንጂ እጅግ በጣም አድርጌ ነው እያቁላላት ያለው ሰዓት ላለመፍጀት። ፓስታ እየደረሰልኝ ከታች ደግሞ ኦቭን አድርጋለሁኝ። ሚትቦል አልኩኝ እንግዲህ ቺክን ቦል ያውላችሁ ደረሰ። ይህንን ሶስ ጨምራለሁ ማለት ነው። እንደዚህ ከዛ ውሃ አጠቃሚ ጨምራለሁ። ከዛ ሰላጣ ከትፋለሁ። ሰላጣ በጣም ኖርማል ጊዜ አንድ አይነት ነው የሚከተፈው። እዚህ ጋር ደርሶልኛል በዚህ በፍጥነት ማለት ነው። እና የዛሬ ምግባችን ይህንን ይመስላል። ስለተከታተላችሁ አመሰግናለሁ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ሀሳብ አስተያየታችሁን እቀበላለሁ። ኮሜንት ላይ አስቀምጡልኝ። እናንተም እንግዲህ በየቤታችሁ ሞክሩት። እጅግ በጣም ቀላል ነው። ይህ ነገር እንግዲህ በሚትቦል ይሰራል። በፈለጋችሁት እንግዲህ እናንተ መሞከር ትችላላችሁ። እኔ በዚህ ተሰናበትኩ። ሰላም